እንኳን ተናገርኩት እንጂ ምን ነው በላሴን በቆረጠው ምለው ነገር አልገጠመኝም። ሰሌዳ ስሙ ራሱ እንዴት ደስ ይላል። እውነት ስለ ገና ሳይው ልቤ ወገግ አለ። ጃንሆይ ያሉ እንደሚባሉት መጨረስ ነው እንጂ መጀመሪያ አይገድም እንደተባለው የሃይማኖት መሪዎቹ ወይ የመንግስት ማዕድ ባራኪ ናቸው ወይ የተቃዋሚ ማዕድ ባራኪ ናቸው። መሐል ሲመጡ እግዚአብሔር አጣቸው እነዚህን ሰዎች። ኢየሱስ ክርስቶስን ፈረንሳውያን ሰቅለውት ምናምን እያለች ታወራለች። ከዛ ደውለው ኧረ ፈሪሳውያን ነው ባክ። ፖለቲካና ሃይማኖት ካወቅንባቸው መተሳሰሪያ ገመዶች ናቸው፣ ካላወቅንባቸው መታነቂያ ገመዶች ናቸው። አዋቂና ርቱ ተናጋሪ ሰዎች መካከል አንዱ ሆነው አይቻቸዋለሁ። ተዋህዶ ቤተክርስቲያን በልኮ ያጋለጣት እንጂ የገለጣት የለም ብለን እናስባለን። የኔታ በሁሉም ላይ መጻፍ ይችላሉ። በተለይ ጽላት የሆነው ልባችን ላይ የሚጽፉት የሚያስተላልፉት መልእክት ሁሌ ተቀርጾ የሚኖር እንደሚሆን አምናለሁ፣ ረዳለሁ። ሁሉም ጥግጥግ ይዞ ገመድ ጉተታ ነው። እኔ አንድ ቀን ገመዱ ሲበጠስ ሁለቱም ወደ ኋላ ወርቆ መሃሉ ክፍት ይሆናል ብዬ አስባለሁ። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። ባለፉት 15 ዓመታት በብዙ ሚዲያዎች እኔ ያልደረስኩበት የሬዲዮ ጣቢያ የቴሌቪዥን ጣቢያ እስካሁን ድረስ ወይ ወደፊት የሚቋቋሙት ሁሉ ሳይቀሩ ሳይጽፉኝ አይቀሩም ብዬ አስባለሁ። ብዙ ቦታ ሄጃለሁ። በሄድኩባቸው ቦታዎች በ3 ነገሮች ላይ አተኩሬ ለመስራት ሞክሬያለሁ። አንደኛ እንደ ሰው የዓለም ጉዳይ የሚገደው፣ ሁለተኛ እንደ ዜጋ የኢትዮጵያ ጉዳይ የሚገደው፣ ሶስተኛ እንደ አማኝ የሃይማኖቱ የቤተክርስቲያኒቱ ጉዳይ የሚገደው ዜጋ ለመፍጠር ያቅሜን አድርጌያለሁ። በዚህ ሁነቱን ለመናገር ብዙ ሰዎች ምነው ባልተናገርኩኝ፣ ምነው ምላሴን በቆረጠው፣ እዛ ቦታ በእግሬን በሰበረው እያሉ በሚጸጸቱበት ሀገር ላይ እኔ እስካሁን ድረስ በተናገርኩበት ቦታ፣ በቆንቁበት መድረክ፣ በተናገርኩበት ቦታ ሁሉ እንኳን ተናገርኩት እንጂ ምነው በላሴን በቆረጠው ምለው ነገር አልገጠመኝም። ይሄ በዚህ እግዚአብሔርን አመሰግናለሁ። ዛሬ ደግሞ ቀኑን መርጠን 21 ያደረግነው ዛሬ እመቤታችን ናት። እሁድ ቅዳሜ ነበር ፕሮግራም የሚሰራው ታውቃላችሁ። ያን ሁሉ ጥሰን ማክሰኞ ያደረግነው እሷን ፍለጋ ነው። እሷ ጥላ ስር ለመቆም ነው። እሷም እያገዘች መቼም ሳይለነ ቅድስ ሳንል አንወጣምና እሷም እየረዳችን በእግዚአብሔር ቸርነት ህሊናን የሚያቆስል አይምሮን የሚያደማ ምነው ባልተናገርኩት የምለው ነገር አልገጠመኝም። እና ወደዚህ ወደ እንትኑ ስመጣ እዚህ ሀገር ላይ 3 ገመዶች አሉ። ፖለቲካ፣ ሃይማኖትና ብሔረተኝነት። እነዚህ ገመዶች ኢትዮጵያ ውስጥ ብቻ አይደሉም ያሉት። ቻይና አሉ፣ አሜሪካ አሉ፣ ህንድ አሉ። በተለይ ህንድና ናይጄሪያ ለኛም እንዳብነት የሚጠቀሱ ናቸው። ከ100 በላይ ብሔር ብሔረሰብ ያለባቸው ሀገሮች ናቸው። እነ ህንድ በህዝብ ብዛትም ቢሆን ከ7 አንዱ ከዓለም ላይ አንዱ ህንዳዊ ነው ወይ ቻይናዊ ነው የሚባለው። እነዚህ ሀገሮች ብዛታቸው አላከሰራቸውም። የቋንቋቸው ብዛት የህዝባቸው ብዛት ትርፍ ሆናቸው እንጂ አልጎዳቸውም። እና እነዚህ 3 ገመዶች ብሔር፣ ፖለቲካና ሃይማኖት ካወቅንባቸው መተሳሰሪያ ገመዶች ናቸው፣ ካላወቅንባቸው መታነቂያ ገመዶች ናቸው።
እነዚህ ገመዶች አንቀው ከሚገሉን በፊት እንዴት መተሳሰሪያ እናደርጋቸው በሚለው ላይ ባለፈውም ሰርተናል፣ አሁንም እንሰራለን። ስለዚህ ሃይማኖት በጣም ጠቃሚ ነገር ነው፣ ምንም ጥያቄ የለውም። ፖለቲካም ቢሆን መተዳደሪያ ነው። አንዳንድ ጊዜ ፖለቲካ እኛ ሀገር ብቻ የተጀመረ እስኪመስለን ድረስ ሁልጊዜ እየደፈረሰ፣ ሁልጊዜ እየጎሸ፣ ሁልጊዜ አረፋ መክተት አቅቶት፣ ሁልጊዜ 50 ዓመታችን እንግዲህ ህገ መንግስት 3 ጊዜ አሻሻልን፣ ያላወራ ነው ያልተናገርነው ነገር ለውጥ ማምጣት አልቻለም። ስለዚህ ቢያንስ የሐሳባችን እናካፍል ብለን እነሱ 3ቱን ገመዶች መሰረት እናደርጋለን። መሃሉ ክፍት ነው። እዚህ ሀገር ላይ ታውቁታላችሁ። ሁሉም ጥግ ይዞ ገመድ ጉተታ ነው። እኔ አንድ ቀን ገመዱ ሲበጠስ ሁለቱም ወደ ኋላ ወድቀው መሃሉ ክፍት ይሆናል ብዬ አስባለሁ። ይህን ክፍት ቦታ መሙላት ነው የኛ ዓላማ። ይህ ክፍት ቦታ እንዲሞላ የሚጠበቅ በ3 አካላት ነበረ። አንደኛ በሃይማኖት መሪዎች፣ ሁለተኛ በኪነ ጥበብ ሰዎች፣ ሶስተኛ በሚዲያ ነበር የሚሞላው። እነዚህ ደግሞ ጥግ ይዘዋል። የሃይማኖት መሪዎቹ ወይ የመንግስት ማዕድ ባራኪ ናቸው፣ ወይ የተቃዋሚ ማዕድ ባራኪ ናቸው። መሃል ሲመጡ እግዚአብሔር አጣቸው እነዚህን ሰዎች። በማናድሩ ስራ ይስራ እግዚአብሔር። ስለዚህ መሃሉ ክፍት ነውና መሃሉን እንሙላ። አስታራቂ ሽማግሌ ይኑረን። እዚህ ሀገር ላይ በኦሮሞ ብትሄዱ ደም የሚያደርቁ ሽማግሌዎች አሉ። በአማራው ብትሄዱ ደም የሚያደርቁ ሽማግሌዎች አሉ። በትግራይ ብትሄዱ፣ በሶማሌ፣ በሁሉም ቦታ ብትሄዱ እነዚህ ሽማግሌዎች እየጠፉ በሄዱ ቁጥር፣ መሃሉ ክፍት እየሆነ በሄደ ቁጥር መባላት መጫረስ ነውና የሚዲያው ዓላማ በዚህ ጉዳይ ላይ ከሁሉም መንገድ በዚህ ጉዳይ ላይ ነገ አንድ ፕሮቴስታንት መጥቶ ቢያወራ፣ አንድ ሙስሊም መጥቶ ቢያወራ፣ አንድ በብልጽግና ፍቅር የከነፈ ካድሬ መጥቶ ቢያወራ፣ አንድ በህዋት ፍቅር የከነፈ መጥቶ ቢያወራ፣ አንድ በኦነግ ሐሳብ ሰክሮ የመጣ ሰው ቢያወራ እንዳይገርማችሁ። ነገ ስለ ሬቻ እንናገራለን፣ ስለ ጨንበላል እንናገራለን፣ ስለ እስልምና እናወራለን፣ ስለ ተዋህዶ እናወራለን፣ ስለ ሁሉም እንናገራለን። እንደ ኢትዮጵያዊነታችን እንደ ሃይማኖታችን ደግሞ መርጠን አንጥረን የጸናች የቀናች ከክርስቶስ የተቀዳች በሐዋርያት በኩል የፈሰሰች ከሊቃውንት አንደበት የጠጣናት ንጽሕት ጽሪት የሕይወቷ ኦርቶዶክስ ተዋህዶ ቤተክርስቲያን ይህን ደግሞ በእምነት በትምህርት እናስተምራለን። ስለዚህ የሚዲያው ዓላማ ነው። እንግዲህ ሰሌዳ ጥቁር ነው አይደል? እናንተ የምታውቁት እንግዲህ ጥቁር ነው። መጻፊያውስ እንግዲህ ነጭና ጥቁር እንግዲህ በምዕራቡ ዓለም ከባድ ልዩነት የዘር ልዩነት አለ ታውቃላችሁ አይደለም? የኔ ግን በተቃራኒው ነው። የጥቁር ሰሌዳና የነጭ ጠመኔ ውህደት ፊደልን ይፈጥራል፣ ፊደል ንባብን ይፈጥራል፣ ንባብ እውቀትን ይፈጥራል፣ እውቀት ደግሞ ከተጠቀሙት እውቀት ነው ህይወት ነው ብለን እናምናለን። እና ይሄንን ነው የነዚህ ሰሌዳና ነጭና ጥቁር ጠቃሚ ነገር ነው። በቃ እኔ አጥፊ አድርገን ነው አንየው ነው። ጥቁር ሸሚዝ በጥቁር ሱፍ በነጭ ሸሚዝ ነው የሚለበሰው አይደለም? ውበት ነው። አንዳችን የሌላችን መገለጫ እንጂ መጠፋፊያ አይደለንም። ኦሮሞኛ ለአማርኛ ውበቱ፣ ትግርኛ ለአማርኛ ውበቱ፣ እኔ መስጊዱ ለቤተክርስቲያን ውበቱ ነው። ይህን መረዳት ያስፈልጋል። ስለዚህ ይህንን ወደ ህዝብ ማድረስ ነው። በዋናነት ግን ቅድም እንዳልኳቸው 75 እና ከዛ በላይ የሚሆነው % የሚሸፍነው ጥንታዊቷን፣ ታሪካዊቷን፣ ክርስቶሳዊቷን፣ ወንጌላዊቷን ከሁሉም በላይ ደግሞ ኢትዮጵያዊቷን ተዋህዶ ቤተክርስቲያን በእውቀት ወደፊት ማምጣትና በልኳ መግለጥ ነው። እስካሁን በልኳ ያጋለጣት እንጂ የገለጣት የለም ብለን እናስባለን። ወደፊት ግን እንገልጣታለን። ብዙ ሊቃውንት አሉ። ቀለል ባለ መንገድ እናስረዳቸዋለን። ብዙ አለ። እንግዲህ ለማንኛውም ለዚህ ያደረሰን ጊዜ ክብርና ምስጋና ይግባው። ይሄ ሚዲያ የማንኛውም ፖለቲካ አድናቂም ናቂም አይደለም፣ ነቃፊም ደጋፊም አይደለም። የየትኛውም ብሔር አድናቂም ናቂም አይደለም፣ ደጋፊም ነቃፊም አይደለም። መሀል ላይ ቆሞ ኢትዮጵያ የምትባል መርከብ አለች። እዚች መርከብ ላይ መስጊዱ፣ ቤተክርስቲያኑ፣ ቁርአን፣ መጽሐፍ ቅዱሱ፣ መሐመድ ወልደ ማርያም፣ ወለተ ማርያም ከድጃ ተሳፍረዋል። ስንንጫጫ መርከቧ እንዳትሰጥም ተሳፋሪዎች ተረጋጉ ማለት ነው ዓላማው። የኔታ እሸቱ እንግዲህ ሳውቃቸው ትንሽ ጊዜው ቆየት ብሏል። በእነዚህ በቆዩት ጊዜያት ውስጥ በግልም ለሌላውም ደግሞ ለኢትዮጵያዊ በሙሉ በእምነታቸው በሚያስተምሩበት አባት በሆኑበት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ በጣም ርቱዕ የሆነ ግልጥ ያለ የሚያንጸባርቅ ትምህርት የሚሰጡ ምናልባት በዘመናት ውስጥ ከሚከሰቱ ጥቂት አዋቂና ርቱዕ ተናጋሪ ሰዎች መካከል አንዱ ሆነው አይቻቸዋለሁ። በዓለምም ደግሞ የእምነቱ ቦታ ብቻ ሳይገድባቸው በዓለም ላሉ ሰዎች ሁሉ የእምነት ድንበር ሳይዛቸው፣ የአካባቢ ድንበር ሳይዛቸው ሁሉም ኢትዮጵያውያን መሃል ላይ መጥተው
ሊውጡት፣ ሊያዳምጡት፣ ሊጠቀሙበት የሚችል ሐሳብና ዕውቀት የሚሰጡ አባት ናቸው። እንዲህ አይነቱን ማዕከላዊ የሆነ ሰው ማግኘት በጣም አስቸጋሪ ነው። በአሁኑ ዘመን ብዙ ሰው ጥግ ጥጉን መሄድ ይወዳል። ያ ጥግ ደግሞ በጣም የሚመችበት ዘመን ነው። ያ ጥግ ሙቀት አለው። ያ ጥግ ጭብጨባ አለው። ያ ጥግ የሚሰጠው የራሱ የወገንተኝነት ሁኔታ አለ። የኔታ የመጡበትን ሳይረሱ የተሰሩበትን ይዘው ያ ስሪታቸው ደግሞ በጣም ጠቃሚ በሆነ መንገድ ለሁሉም ሰው እንዲደርስ አእምሮን እየወቀሩ ሐሳብን እያስተካከሉ በፍቅር የምንኖርባትን ትልቅ ሀገር ለመስራት በእውነት ከአንድ ሰው በላይ በህይወቱ አንድ ሰው ከሚያደርገው ነገር በላይ እንዳደረጉ ምስክር ነኝ። እኔ በጣም ብዙ በሳቸው ሐሳብ ተጠቅም ያለሁ እንደ ግለሰብ በምሰራበትም መስሪያ ቤት ውስጥ ሐሳባቸው ትልቅ ሀገር ለመስራት ሰዎችን ወደ መሃል ለማምጣት ፍቅርን ለመዝራት ለመተሳሰብ ትውልዶቻችን ትልቅ እንዲሆኑ ለማድረግ ትልቅ ስራ የሰሩ አባት ስለሆኑ ዛሬ ይሄ ሚዲያ ሰሌዳ ነው የሚለው። ሰሌዳ እንግዲህ እኛ ሕፃኑንን የምናስታውሰው ጥቁር ሰሌዳ ነው። ይሄኛው ቀለም የሌለው ሰሌዳ መሰለኝ። በማንኛውም አይነት ቀለም የሚጻፍበት ማንኛውም ሐሳብ ደግሞ ጠቃሚ ሆኖ ለኢትዮጵያውያን የሚሰጥበት ሰሌዳ እንደሆነ አምናለሁ። ምክንያቱም የሰሌዳው ባለቤት ቅድም እንዳልኳችሁ እጅግ እጅግ አዋቂ ጠቃሚ ኢትዮጵያዊ ስለሆኑ ይሄ ሰሌዳ ብዙ ጥሩ ነገር ተጽፎበት ለኛም ላለነው ለሚመጡትም ደግሞ ልጆች የሚጠቅም እንደሚሆን አምናለሁኝ። አመሰግናለሁ። ፈጣሪ ይስጥልኝ። በዚህ ሁሉ በማከብራቸው ሰዎች መሃል ምን እንደምናገር በእውነት በጣም ይቸግረኛል። ረጅም ጊዜ ማከብራቸውን የተማርኩባቸውን ትልልቅ ሰዎችም ጭምር እዚህ አግኝቻለሁና የኔታ ሚዲያ በጣም የሚከታተሉ ሰው ናቸው። እናንተም እንደምታውቁት ከብዙ ፕሮግራሞች መሃል የሚያደንቋቸውን ደግሞ በልዩ ሁኔታ ደውለው ያበረታታሉ። ያ ብቻ አይደለም፣ በተጠየቁበት ጊዜ ሁሉ እኔ የሚገርመኝ የበቀሉበት ቦታና ዕውቀት ሳይገድባቸው የኢትዮጵያን ሁለንተና የሚመለከቱ ጉዳዮች ላይ መጥተው ሐሳብ የሚሰጡበት ጥልቀት፣ የሚያስተምሩበት ጥልቀት ሁሌ ያስደንቀኛል በጣም። ከቤታቸው ሳይጎድሉ ሁሉ ጋር መድረስ የሚችል ከምንጭ ሳይጎደል እንደ ውቅያኖስ መስፋትና መድረስ መቻል፣ ይሄ በጣም ትልቅ ምንጭነትም ወንዝነትም መታደል በጣም ከባድ ነገር ይመስለኛል። እና በጣም የኔታን ሁሌ ስንማርባቸው ስለኖርን በግልም ስለምናከብራቸው ስለምንወዳቸው እዚህ የተገኛችሁ ሁላችሁ የኔን ቃል እጥፍ እንደምታረጉት አውቃለሁኝ። እንደው መዘክር ደግሞ የዛሬዋን ዕለት ዘክረናል፣ ዘግባለን ደግሞ በጣም ነው ደስ ያለኝ። ይህም በስፋት እንዲሆንልን ሁሌ እኛ በፈለግነው ርዕስ ብቻ ሳይሆን እሳቸውስ ደግሞ ከራሳቸው ነቅተው የሚነግሩን ስንት ጉዳይ አለ። ያንን የምናውቅበት ትልቅ የሚዲያ ፕላትፎርም ነው የተፈጠረልን እና የኔታ ይህን ስላሰቡ ሚዲያን ትልቅነቱን ደግሞ ስላበሰሩልን በጣም በእውነት ትልቅ ማስተማሪያ ይሆነናል። አንድ ቀልድ ልንገራችሁና ልጨርስ። ቅድም እየነገርኳቸው ስለነበረ ሚዲያ ላይ የኔታ ብዙ እርማት ይሰጣሉ እና አንዷ ልጅ ኢየሱስ ክርስቶስን ፈረንሳውያን ሰቅለውት ምናምን እያለች ታወራለች እና ከዛ ደውለው ኧረ ፈሪሳውያን ነው እባክህ። ይሄ እሳቸው የእውነት ገጠመኝ። ሚዲያ መጀመሩ እንዳሉትም ክፍተቱን ሊሞላ ይችል ይሆናል። ብዙ ክፍተቶች አሉብን። በማወቅም ባለማወቅም የምንሰራቸውን ክፍተቶች ወደ ትምህርት ሊስቡ ወደ እውቀት ሊስቡ የሚያመጡ ነገሮችን ሊያመጡ ይችላለን ብለን ተስፋ እናደርጋለን። እሳቸው ስላሉበት ማለት ነው። ያው እሳቸው ስላሉበት ያልኩት ደግሞ በሩቅም በቅርብም ስለምናውቃቸው ለኛም ድጋፋችን ስለሆኑ እውቀታቸውንም
የት ድረስ እንደሆነ እኛ እንገመግማቸዋለን ሳይሆን ስለምናውቅ እኔ አድማጫቸው ነኝ። በዩቲዩብ በመድረክ ላይ ባላገኛቸው በዩቲዩብ ፈልጌ ትምህርታቸውን ሁሉ አንብቤያለሁና እንደዚህ አይነት የሚሰጥ ሰው ሚዲያው ላይ ሲመጣ ጥሩ ይሰራል ብዬ አምናለሁ። ስለዚህ በጣም ደስ ብሎኛል። ጥሩም ነገር ይሰራል ብዬ ገምታለሁ። ግን ዋናው ነገር ደግሞ መጨረስ ነው። ጃንሆይ ያሉ እንደሚባሉት መጨረስ ነው እንጂ መጀመሪያ አይገድም እንደተባለው ይህንን መጨረሻውን ፍጻሜውን ስራ ላይ ሲሆን ጥሩ ለማየት ያብቃን። አመሰግናለሁ። ሰሌዳ ስሙ ራሱ እንዴት ደስ ይላል። እውነት ስለ ገና ሳየው ልቤ ወገግ አለ። በቅዱስ መጽሐፍ ላይ ለ13 ጊዜያት ሰሌዳ የሚለው ተጽፏልና በአንድ ደቂቃ ውስጥ 6 ሰሌዳዎችን ተናግሬ የኔታ በስድስቱም ውስጥ እንዴት እንደሚመላለሱ በተወሰነ መልኩ ማስቀመጥ እፈልጋለሁ። ሰማያዊ ሰሌዳ አለ፣ መላእክት የሚይዙት ሰሌዳ አለ። ለአባታችን ለሄኖክ በሰሌዳ ላይ ምስጢርን እንዳሳዩት ራሱ ሄኖክ ተናግሯል። ኩፋሌ 23 ላይ ደግሞ አንድ መልአክ 7 ሰሌዳዎች ይዞ ለያዕቆብ ምስጢር እንደገለጠለት ተጽፏል። ፀሐይም ራሱ ሰሌዳ ተብላ ተገልጻለች። የፀሐይ ሰሌዳ፣ የጨረቃ ሰሌዳ በጣም ብዙ ነው። የኔታ እንግዲህ ሰማያዊውን ዓለም የሚዳስስ ልዩ መርሃ ግብር የመላእክትን ዓለም የሚዳስስ ሰሌዳ ጭምር እንደሆነ አምናለሁ፣ እረዳለሁ። የድንጋይ ሰሌዳ አለ፣ ብዙ 3000 ዘመን ያስቆጠረ መስጴጦማውያን ታሪክ የጻፉበት ከ500 ሺህ እስከ 2000 የሚጠጋ የሸክላ ሰሌዳ ዛሬ ራሱ ለንደን ሚዚየም ላይ ብቻ ወደ 130 ሺህ ሰሌዳዎች አሉ። እሳቸው የጠቀሱት ደግሞ ብላክ ቦርድ አለ፣ ነጭና ጥቁር የሚዋሃድበት፣ ዋይት ቦርድ አለ፣ ዋይት ሆኖ ደግሞ ብዙ ቀለማት የሚጻፍበት፣ ይልቁኑ ደግሞ ትልቁ ሰሌዳ እግዚአብሔር የሰራው የልቡና ሰሌዳ ነውና የኔታ በሁሉም ላይ መጻፍ ይችላሉ። በተለይ ጽላት የሆነው ልባችን ላይ የሚጽፉት የሚያስተላልፉት መልእክት ሁሌ ተቀርጾ የሚኖር እንደሚሆን አምናለሁ፣ እረዳለሁ። ከዚህ ሚዲያ ጋር አብረንን የኔታ እንኳን ደስ አሎት፣ ደስ አሎት፣ ደስ አሎት። ክብር ያድልልን። አመሰግናለሁ። እኔ እንዴት እንዳወቅኳቸው ከዛ ልጀምር። የዛሬ እንግዲህ 4 ዓመት አካባቢ ቤተሰቦቼን በመኪና አደጋ ባጣሁበት ሰዓት ላይ አንተዋወቅም፣ ምንም እውቀቱም ቅርበቱም የለኝም እና ደውለው የመጀመሪያ ካጽናኑኝ አባት መሃልና በደም ጆሮዬን ሰጥቼ ያዳመጥኳቸው የምርም ምናልባትም በአጭር ጊዜ ውስጥ ከዛ ካለሁበት ትሮማ ውስጥ እንድወጣ በጣም የሚገርም ንግግሮች ነግረውኝ በቃ አልጠበኩም። መምጣት እውቅና ያስፈልገውም መታወቅ ያስፈልገውም፣ ግን ያንን ድንበር ተሻግረው ነው እንደዛ አይነት መጽናናት የሰጡኝና ከዛ በኋላ በደንብ እንዳቃቸው እንደው የሚገኙበትን ቦታ ሁሉ ለመገኘት እንደው በአጋጣሚ ሆኖ ያለመገጣጠም ሆኖ አልፈው ነበርና ከዛ በኋላ ደግሞ በቅርብ ጊዜ ደግሞ የአሁን ፋውንዴሽናችን በርካታ ወገኖች የምንረዳበት ማዕከል ማዕዱ ጎደለና እንደው ማንንን እጥራብል ብዬ ሳስብ ወዲያው ውስጤ እሳቸው እንትን አደረጉ እና የፋውንዴሽናችን ቦርድ ኡስታዝ አቡበክር ነበረ የጠራልን። ግዴ ለምራስ አንተ ደውልላቸው አሉኝ። ምንም ችግር የለም መቼ ልምጣ አሉ። የእውነትም እንዳሉት እንደመጡ በአንድ ቀን ምሽት 4 ሚሊዮን ብር በጣም በአጭር ሰዓታት ውስጥ ፈንድሬዚንግ አድርገውልን ማዕድናችን ሞልተዋልና የእሳቸውን ቤት በጥበብ ደግሞ ማዕዱ እንዲሞላ ሁላችሁ አመስግኑልን እና እጅግ አድርገን እናመሰግናለን። ይህንን እንግዲህ ለወጣቱም ለእኛም ለብዙ ሰዎች መማሪያ እንደሚሆነንና የበለጠ ደግሞ ትልቅ ተቋም ሆኖ በተወሰነ መንገድ ከሚዲያው ጋር ቅርብ እንደመሆኔ የሰይፉ ኦን ኢቢኤስ ላይ ለ6 ዓመት ያህል ድረስ ማኔጀር ሆኜ ሰርቻለሁ። ከጀርባውን ልክ እንደተጀመረ ሰውን ምን ያህል ከባድ እንደሆነ ምን ያህል አሰልቺ ከሰዎች ስቱዲዮ እየተገፋን ተባረን እናውቃለን። ከምንቀርጽበት ኢንተርኮንቲኔንታል ስንሰራ ከዛ በኋላ የዮሊ ሆቴል አቶ ተፈራ ነፍሱን ይማርና እሱ እዛ ሰጥቶን እንኳን አይደለም የሰይፉ የራሱ የኢቢኤስ እንኳን በዛ ከባድ ሰዓት ላይ ምንም ፕሮግራም ባልነበረበት ሰዓት ያቺ በትግል ተሰርታ ዛሬ ለብዙ ሰዎች ትልቅ አርአያ የሚሆን ተቋምም እንደገና ሚዲያም ሆኗልና ይሄ በትልቅ መሰረት የተጣለ በብዙ ወዳጆች ተከቦ የተደረገ ነውና እንግዲህ ፈጣሪ ይታከለበትና ደግሞ የበለጠ ለማየት ያብቃን እላለሁ። አመሰግናለሁ።
ለራስዎና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሞ ለምቾቶና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ